በሰማይ እግዚአብሔር ምስ ኩልኻትኩም ይኹን ድሓን ዶ ውዒላትኩም ኣሜን። ቅዱስ እግዚአብሔር ኣምላኽና ነቲ ዝገበርናዮ ኩሉ ከይቆፀረን ከይፀብፀበን ብዓይኒ ምሕረቱ ጠሚቱ ናብ ሰዓት እዚ ስለ ዘብፅሐና ስለቲ ዘይንገር ውህብትኡ ኩሉ ሽሙ ዝኸበረን ዝተመስገነን ይኹን። እንኳዕ ድማኒ ናብዚ መዘከርታ በዓል መስቀል ዋዜማ በዓል ብሰላም ኣብፅሐኩም ኣብፅሐና። ድምፀይ ይስማዕ ኣሎ ድዩ? هو تسمع لكم እግዚአብሔር ይመስገን አሜን። እንኳዕ ሓቢሩ በፅሐና ኣሜን። ቅዱስ እግዚአብሔር ኣምላኽና ሕዚ እውን ብድጋመ ሽሙ ንክነመስግን ስለ ዝፈቐደልና ሽሙ ዝኸበረን ዝተመስገነን ይኹን። እሺ እስክሪን ይርአ እንድሕር ሃልዩ እስኪ ይርአ ኣሎ ድዩ? هو ይርአ ኣሎ። እሺ እምበኣር ሎማዓንቲ ኣብ ዝሓለፈ ግዜና ኣብ ዘቋረፅናሉ ኩልኻትኩም እውን ከም ተስተዋውስዎ መፅሓፍ ቅዱስ ዝተባሃለሉ ምክንያት እንታይ እዩ ኣብ ዝብል ጠጠው ኣቢልናዮ ወይ ደሞ ኣቂምናዮ ነርና። ሎማዓንቲ ካብዚ ቀፂልና ኢና ዘሎ ክንርኢ። እምበኣርከስ ዘስተምህር እግዚአብሔር እዩ፣ ምስጢር ዝገልፅ እውን እግዚአብሔር እዩ። እግዚአብሔር መንፈስ ቅዱስ ምሳና ኮይኑ ምስጢሩ ገሊፁ ንኩለና መስተውዓሊ ልቦና ሂቡ ንክምህረና ምስጢሩ ንክገልፀልና ነቲ ዝተምሃርናዮ ድማኒ ናብ ሂወት ንቅይረሉ መንፈሳዊ ሓይሊ ጥንካረ ንክህበና ቅዱስ ፍቃዱ ይኹን። እሞ ደኣ ካብቲ ናይ በቀዳማይ ምናልባት እንዳስታወስና እንተኸድና ዝበለፀ ንዓና ምንቲ ንከይንርስዖ እውን ክሕግዘና እዩ ኢለ እየ ዝኣምን። ስለዚ ኣብቲ ናይ ቀዳማይ ብርግፅ ያው ተሪእናዮ ኢና ብዙሕ ዝተረፈ ነገር ኣይክህሉን። ኣብቲ ፎቶ እውን ተለጢፉ ስለ ዘሎ ርኢናዮ ክንከውንና ይኹን ዳኣ እምበር ምእንቲ መስታወሲ ክኾነና ግን ኣብ ዝሓለፈ ግዜ ምዕራፍ 1 ናይ መፅሓፍ ቅዱስ ትርጉሙን ታሪክን ዝብል ከምኡ ድማኒ ኣብቲ ናይ መፅሓፍ ቅዱስ ታሪክና ትርጉም ውሽጢ ኣቲና ድማኒ ዋላ እኳ ዝርዝር ጉዳዩ ኣይንርኣዮ እምበር መዓዝ ተፃሒፉ ብመን ቋንቋ ተፃሒፉ ዋላ ይብራህርሁ ኮይኑ ግን ኣብቲ ናይ መፅሓፍ ቅዱስ ታሪክ ውሽጢ ማለት እዩ ዝተፈላለዩ ነጥብታት ርኢና ነርና ኢና። ኢሉ እውን መፅሓፍ ቅዱስ ኣብ ሂወትና እቲ እንኮ መፍትሒ ክኸውን ዝኽእል ንሱ ምዃኑ ኢሉ እውን መፅሓፍ ቅዱስ ንደቂ ሰባት ናብ እግዚአብሔር ናይ ምቕራብ ዓብይ እጃም ከም ዝዋፃእ ሕልፍ ሕልፍ ኢልና ርኢና ነርና ኢና። ሎሚ ድማ ካብኡ ቀፂልና ካብቲ ምዕራፍ 1 ኣይወፃናን። ምዕራፍ 1 ሰፊሕ እዩ። ብርግፅ እዚ ኮርስ እዚ ልዕሊ 10 ምዕራፍ እዩ ዘለዎ። እቲ ምዕራፍ 1 ግን ካብ ኩሉ ዝሰፍሐ እዩ። ስለዚ ካብቲ ናይ ቀዳማይ ቀፂልና ንሪኦ ደሞ መፅሓፍ ቅዱስ ምክንያቱ ኣብቲ ዝሓለፈ መፅሓፍ ቅዱስ ጥራይ ዘይኮነሲ እቶም ናይ ዓለማዊ መፅሓፍቲ እውን ወይ ድማ መፅሓፍ ቅዱስ ካብቶም ካልኦት መፅሓፍቲ ዝፈላለየሉ መንገዲ ብዝተወሰነ መንገዲ ተዘራሪብና ንርና ኢና። ሎሚ እውን እቲ ሓሳብ ካብኡ ዝረሓቐ ኣይኮነን እዩ ማለት እዩ። ስለዚ መፅሓፍ ቅዱስ ንምንታይ እዩ ቅዱስ ክበሃል ክኢሉ ወይ ድማ ቅዱስ ዝተባሃለሉ ምክንያቱስ እንታይ እዩ
ምናልባት ቅዱስ ዝብል ቃል ኣብቲ ዝሓለፈ ግዜ ከም ዝበልክኹም ትርጉሙ ርኢናዮ ነርና ኢና። ቅዱስ ማለት ፍሉይ ማለት እዩ፣ ክቡር ማለት እዩ፣ በቃ ዝተፈለየ ዝተኸበረ ማለት እዩ ቅዱስ ማለት። ኢሉ እውን መፅሓፍ ቅዱስ ናይ ክልተ ቃላት ወይ ደሞ ናይ ክልተ ሓረጋት ውህደት ከም ምዃኑ እውን ርኢናዮ ነርና ኢና። ማለት ክልተ ዝተፈላለዩ ቃላት ዝመስረትዎ ስያሜ ወይ ድማ መፀውዒ ከም ዝኾነ መፅሓፍ ቅዱስ ዝብል ቃል ርኢናዮ ነርና ኢና ማለት እዩ። እቶም ዝተፈላለዩ ቃላት ኣየና እዮም? እቲ ቅዱስ ዓርሱ ዝኸኣለ ቃል ወይ ድማ ሓረግ እዩ። እቲ መፅሓፍ ዓርሱ ዝኸኣለ ቃል እዩ ማለት እዩ። ክልቲኦም ክጣመሩ ወይ ከዓ ክወሃሃድ እንተለው መፅሓፍ ቅዱስ ዝብል ስያሜ ወይ ድማ መፀውዒ ሹም ይፈጥሩ ማለት እዩ። እምበኣርከስ ከም እነስታውሶ መፅሓፍቲ ብዙሓት ዓይነት ከም ምዃኖም እውን ብዝተወሰነ ርኢና ነርና ኢና። ስለዚ መፅሓፍ ቅዱስ ቅዱስ ዝተባህለሉ ምክንያት ኢና ክንርኢ ማለት እዩ። ምክንያቱ ካብቶም ካልኦት መፅሓፍቲ ዝፍለየሉ መንገዲ ርኢናዮ ኢና። ግን ንሱ ከዓ ንበይኑ ተፈሊሲ ወይ ብካልእ ሹም ንምንታይ ዘይተፀውዐ? ስለዚ ቅዱስ ዝተባህለሉ መንገዲ ወይ ድማ ቅዱስ ተባሂሉ ክፅዋዓሉ ዝኸኣለ ምክንያት እንታይ እዩ ክንብል ከለና ኣብ መጀመርያ እንረኽቦ መዳለዊኡ ወይ ድማ ዘፅሓፎ እግዚኣብሄር ቅዱስ ድማ ፍሉይ ስለ ዝኾነ። መዳለዊ መፅሓፍ ቅዱስ መዳለዊ ማለት መዘጋጀዊ ወይ ድማ መዳለዊ ብትግርኛ ንመፅሓፍ ቅዱስ ዘዳለወ ወይ ድማ ክፀሓፍ ዝገበረ ክፀሓፍ ፍቓዱ ዝሃበ ክፀሓፍ ልዑል ቦታ ዝሓዘ እግዚኣብሄር እዩ። ስለዚ እግዚኣብሄር ድማ ቅዱስ እዩ ማለት እዩ። እግዚኣብሄር ቅዱስ እዩ። ከም ተቐድመ ቢለ ዝበልክኹም ቅዱስ ማለት ፍሉይ ክቡር ሕሩይ ማለት እዩ። እግዚኣብሄር ድማ ልዕሊ ኩሉ ቅድሚ ኩሉ ዝተኸበረ ክብሪ ናይ ባዕሉ ዝኾነ ቅድስና እውን ናይ ባዕሉ ዝኾነ ኣምላኽ እዩ እግዚኣብሄር ማለት። ኣብ ኦሪት ዘሌዋውያን ምዕራፍ 11 ቁፅሪ 45 ከምዚ ይብል ኣምላኽኩም ክኸውን ኢለ ካብ ምድሪ ግብፂ ዘውፃእኹም ኣነ እግዚኣብሄር እየ። ኣነ ቅዱስ እየ እሞ ንስኻትኩም እውን ቅዱሳን ኩኑ ይብል ኦሪት ዘሌዋውያን ምዕራፍ 11 ቁፅሪ 45 ማለት እዩ። እግዚኣብሄር ኣነ ንዓኻትኩም ኣምላኽኩም ክኸውን ኢለ ካብቲ ዝነበርኩሞ ናይ ግብፂ ባርነት ናይ ፈርዖን ግዝኣት ኣምላኽኩም ክኸውን ንስኻትኩም ደሞ ንህዝበይ ክትኮኑ ኢለ ዘውፃእኹም ኣነ እግዚኣብሄር እየ። ስለዚ ኣነ ቅዱስ እየ እሞ ንስኻትኩም ድማ ቅዱሳን ኩኑ። እምበኣርከስ ኣብዚ ኣተሓሒዝና ኩሉ ነገር ብዝተኻእለ መጠን ነፃፂልና ምርኣይ እውን ኣገዳሲ ኮይኑ ተሰሚዕኒ። ምክንያቱ ቅዱስ ዝብል ቃል መጀመሪኡ ቅድስና ቅዱስ ዝብል ቃል መሰረት ኣለዎ፣ ጫፍ ኣለዎ፣ ኩሉ ነገር ከዓ ቅርንጫፍ እውን ኣለዎ ወይ ከዓ ጨንፈር ማለት እዩ። ቅዱስ ዝብል ቃል እግዚኣብሄር ገንዘብ እዩ። ቅዱስ ዝብል ቃል ናይ ሰብ ገንዘብ ኣይኮነን፣ ናይ እግዚኣብሄር ገንዘብ እዩ። እግዚኣብሄር ንቅድስና ካብ ካልእ ተረኪብዎ ወይ ከዓ ተቐቢልዎ ኣይኮነን፣ ናይ ባዕሉ እዩ ናይ እግዚኣብሄር። ደቂ ሰባት ቅዱሳን እንብሎም ወይ ድማ ቅዱሳን ንኸውን ካብ ባዕልና ናይ ባዕልና ስለ ዝኾነ ዘይኮነስ ካብ እግዚኣብሄር ስለ ዝተቐበልናዮ ወይ ድማ እግዚኣብሄር ስለ ዝሃበና ጥራይ ቅዱሳን ንበሃል ማለት እዩ። እና ኣብቲ ቅዱስ ዝብል ክንርኢ ከለና ቅድስና ናይ እግዚኣብሄር እዩ። ቅድስና ዝርከብ እውን ካብ እግዚኣብሄር እዩ። ቅድስና ክንብል ከለና መጀመርያ ነገር ኣብ ኣእሙሮና ዝመፅእ እግዚኣብሄር እዩ። ምክንያቱ ካልእ ቀፂሉ ዝመፅእ ነገር ስለ ዝኾነ። ስለዚ መፅሓፍ ቅዱስ ካብቲ ቅዱስ ክበሃለሉ ዝተኸኣለ መንገዲ ሓደ እቲ ዘዳለዎ እቲ ንክፀሓፍ ዝሃበ እግዚኣብሄር ቅዱስ ስለ ዝኾነ መፅሓፍ ቅዱስ ቅዱስ ተባሂሉ ክፅዋዕ ክኢሉ ማለት እዩ። እዚ ጥራይ ኣይኮነን፣
እንደገና ንጸሓፍቲ መጽሓፍ ቅዱስ ወይም ደግሞ መጽሓፍ ቅዱስ ንዝጸሓፉ ደቂ ሰባት ብመሪሕነት መንፈስ ቅዱስ ንኽጽሕፍዎ ንኸዳልውዎ ዝመረጸ ዝኣዘዘ ዝሓገዘ ዝረድአ እግዚኣብሔር እዩ። ስለዚ ነቲ መጽሓፍ ቅዱስ ደቂ ሰባት ደስ ስለ ዝበሎም ወይ ድማ ብናይ ባዕሎም ምሁራት ስለ ዝኾኑ ናይ ባዕሎም ፍልጠት ተጠቒሞም ኣይጸሓፍዎን እዮም ማለት እዩ። ስለ ዝኾነ እውን መጽሓፍ ቅዱስ ቅዱስ ክበሃለሉ ዝኸኣለ መንገዲ እቲ ካልኣይ እንታይ እዩ? ንጸሓፍቲ መጽሓፍ ቅዱስ ብመሪሕነት ቅዱስ መንፈስ ቅዱስ መሪሕዎም እዮም ጽሒፎሞ ደቂ ሰባት ወይ ድማ ቅዱሳን ኣቦታትና መጽሓፍ ቅዱስ ክጽሕፍዎ ከለዉ ብናይ መንፈስ ቅዱስ መሪሕነት ንኽጽሕፍዎ እግዚኣብሔር ዝኣዘዞም ዝሓገዞም እግዚኣብሔር ስለ ዝኾነ መጽሓፍ ቅዱስ ቅዱስ ክበሃል ክኢሉ ማለት እዩ። ነዚ እውን ከም መረጋገፂ ቅዱስ ጴጥሮስ ሓደ ቃል ኣቐሚጡልና ኣሎ። ኣብ ካልኣይ መልእኽቲ ጴጥሮስ ምዕራፍ 1 ቁጽሪ 20 ከምዚ ይብል ቅድሚ ኩሉ እቲ ኣብ መጽሓፍ ዘሎ ትንቢት ሓደ እኳ ብናይ ባዕሉ ኣተሓሳስባ ክትርጉሞ ከም ዘይኽእል ፍለጡ። ትንቢት ቅዱሳን ሰባት እዮም ብመንፈስ ቅዱስ ተመሪሖም ካብ እግዚኣብሔር ዝተዛረብዎ እምበር ፈጺሙ ብድሌት ኣይኮነን። ትንቢት ቅዱሳን ሰባት ብመንፈስ ቅዱስ ተመሪሖም ካብ እግዚኣብሔር ዝተቐበልዎ ወይ ከዓ ዝተዛረብዎ ደኣ እምበር ፈጺሙ ብድሌት ደቂ ሰባት ዝመጽእ ነገር ኣይኮነን። ኣብዚ ዓለም እዚ ብጣዕሚ ዝገርም ብዙሕ ግዜ ናይ ደቂ ሰባት ወይ ከዓ ክንርኢ ወይ ክንሰምዕ እንተለና ነብይ እከለ ትንቢት ክናገር እየ ብርግጽ ናይ እግዚኣብሔር ጸጋ ብዙሕ እዩ ኮይኑ ግን ናይ ትንቢት ዋና መንገዱ ግን ክንሪኦ ዝግበአና ማለት እከለ ይንበ እዩ እከለ ከምዚ ትንበ እንዲሁ ዘይኮነ እቲ ዋና ቁም ነገሩ እቲ ትንቢት ካበይ ምዃኑ ምፍላጥ ወይ ከዓ ምምርማር እዩ። ስለዚ ብሓፂሩ ግን መጽሓፍ ቅዱስ ዝጸሓፉ ደቂ ሰባት ብናይ መንፈስ ቅዱስ መሪሕነት ምዃኖም ቅዱስ ጴጥሮስ ግልጽ ገይሩ ኣቅልና ኣሎ ማለት እዩ። ብጣዕሚ ግልጽ ገይሩ ኣቕሚጡልና ቅዱስ ጴጥሮስ እቲ መጽሓፍ ቅዱስ ንኽዳሎ ወይ ከዓ ንኽጸሓፍ ከም ተቐድም ኣቢለ ዝገለጽክዎ ብናይ ደቂ ሰባት ድሌት ወይ ከዓ ተበግሶ ኣይኮነን ክጽሓፍ ክኢሉ እንታይ ደኣ እግዚኣብሔር ስለ ዝፈቐደ እግዚኣብሔር ስለ ዝረድኦም እግዚኣብሔር ስለ ዝሓገዞም እቲ መጽሓፍ ክጽሓፍ ክኢሉ ንደቂ ሰባት ከዓ ናብ ህይወት ከምጽኦም ክኢሉ ማለት እዩ። ስለዚ መጽሓፍ ቅዱስ ቅዱስ ዝተባሃለሉ ካልኣይ ምኽንያት እንታይ እዩ? ብቅዱሳን ሰባት ስለ ዝተጻሕፈ ማለት እዩ። ብቅዱሳን ሰባት ስለ ዝተጻሕፈ ስለዚ እዚ መጽሓፍ እዙይ ፍሉይ ወይ ድማ ቅዱስ መዳለዊ ወይ ጸሓፊ ኣጽሓፊ ስለ ዘለዎን ብዛዕባ እቲ ቅዱስ ወይ ከዓ ፍሉይ ዝኾነ እግዚኣብሔር ድማ ስለ ዝምስክር ክበሃል ክኢሉ ማለት እዩ። ስለዚ ናይ መጽሓፍ ቅዱስ እቲ ካልኣይ መንገዲ ቅዱስ ከብሎ ዝኸኣለ እንታይ እዩ? ብቅዱሳን ሰባት ስለ ዝተጻሕፈ ጥራይ እውን ኣይኮነን ብተወሳኺ ስለቲ ቅዱስ ዝኾነ እግዚኣብሔር ዝምስክር መጽሓፍ ስለ ዝኾነ እዚ ካብ መጀመርያ መጽሓፍ ቅዱስ ሒዝና ክስካብ መወዳእታ ማለት ካብ ኦሪት ዘፍጥረት ምዕራፍ 1 ቁጽሪ 1 ጀሚሩ ክስካብ ናይ ዮሃንስ ራእይ ምዕራፍ 22 ወይ ከዓ መወዳእታ ማለት እዩ ክስካብ ኣብኡ ክንርኢ ከለና መጽሓፍ ቅዱስ ስለ ናይ እግዚኣብሔር ፈጣሪነት ስለ ናይ እግዚኣብሔር ኣምላኽነት ስለ ናይ እግዚኣብሔር ንጉስነት ስለ ናይ እግዚኣብሔር ገባሪ ኩሉ ምዃኑ ወይ ከዓ ፈጣሪ ኩሉ ምዃኑ ዝምስክር መጽሓፍ ቅዱስ። ስለዚ ስለቲ ቅዱስ ዝኾነ እግዚኣብሔር ዝምስክር መጽሓፍ ድማ እንታይ ይበሃል ማለት እዩ? መጸዊዒኡ ቅዱስ ይበሃል ማለት እዩ። ምክንያቱ ንሕና ኮ ናይቲ ቅዱስ እግዚኣብሔር ደቂ
ደቂ ስለከዓ ደቁ ስለዝኾንና ቅዱሳን ኩኑ ተባሂልና ማለት እዩ ወይ ከዓ ቅዱሳን ኢና ማለት እዩ ሐዋርያ ቅዱስ ጳውሎስ ኣብ ዝተፈላለየ ቦታ ኣቱም ቅዱሳን ይብል እኳ ዳስ እቲ ቅድስናና ወይ ድማ እቲ ብእግዚአብሔር ዝተዋሃበና ቅድስና ንኸይረስሕ ግን ምጥንቃቕ ኣገዳሲ ማለት እዩ ስለዚ እቲ መጽሓፍ ቅዱስ እዚ ካፍቶም ካልኦት መጽሓፍቲ ተፈልዩ ቅዱስ ተባሂሉ ክጽዋዓሉ ዝኽኣለ መንገዲ ካልኣይ እንታይ እዩ ስለ ተቐድስ ዝኾነ እግዚኣብሔር ስለ ዝምስክር ወይ ከዓ ስለ ዝናገር ማለት እዩ ሳልሳይ ብዛዕባ ታሪኽን ስምን ቅዱሳን ኣስፊሑ ስለ ዝናገር ኣብዚ መጽሓፍ መተኸኣለ ነይሩ ይኹን ደኣ እምበር ናይ ክንደይ ቅዱሳን ምክንያቱ መጽሓፍ ቅዱስ ናይ ብዙሓት ደቂ ሰባት ቅድስና ታሪኽ እንደገና ስም ቅዱሳን ዝዝርዝርን ዝትርኽን መጽሓፍ ናይ ብዙሓት ናይ እግዚኣብሔር ሰባት ዝኾኑ እንደገና ካብኡ ወፃኢ ብሓፈሻ ጥራይ ቅድስና እንተይኮነ ናይ ደቂ ሰባት ሰስርሖም ዓዲሉ ኮፍ ኣቢሉ ዝገልጽ መጽሓፍ እዩ መጽሓፍ ቅዱስ ማለት ስለዚ ኣብዚ ግን እቲ ቅዱስ ክበሃለሉ ዝኽኣለ መንገዲ ጥራይ ክንሪኦ እንተለና ግን ብዛዕባ ታሪኽ ቅዱሳን ወይ ከዓ ታሪኽን ስምን ቅዱሳን ኣስፊሑ ስለ ዝናገር ከም ኣብነት ናይ ቅዱሳን ሐዋርያት ክንወስድ ንኽእል ኢና መጀመርያ ኣፀዋውዖም ይነግረና ታሪኾም እዩ ሽሞም ይነግረና ዘለዎም ክሳብ መወዳእታ ህይወቶም ናይ መብዛሕትኦም ይነግረና ማለት እዩ ስለዚ እዚ ደግሞ ናይቶም ቅዱሳን ታሪኽ ዝሓቆፈ መጽሓፍ ስለ ዝኾነ ናይቶም ቅዱሳን ስም ዘዘንቱ ናይቶም ቅዱሳን ታሪኽ እውን ዝነግር ወይ ከዓ ዘቐመጠ ዝሓቆፈ ዝሓዘ መጽሓፍ ስለ ዝኾነ መጽሓፍ ቅዱስ መጽሓፍ ተባሂሉ ፍሉይ ዝኾነ መፀውዒ ክወሃብ ኸኢሉ እዚ ጥራይ ኣይኮነን ራብዓይ ካብ ካልኦት መጻሕፍቲ ንላዕሊ ዝዓበየ ዕድመ ስለ ዘለዎ መጽሓፍ ቅዱስ ክበሃል ክኢሉ ማለት ወይ ከዓ ቅዱስ ማለት ከምቲ ኣቐድመ ኣቢለ ዝገለጽክልኩም ፍሉይ ማለት እዩ ብትግርኛ ክነምፅእ ከለና ፍሉይ ቅዱስ ናይ ግእዝ ቃል እዩ ብትግርኛ ከዓ ፍሉይ ክቡር ማለት እዩ ካፍቶም ካልኦት መጽሓፍቲ ብጣዕሚ ዝዓበየ ናይ ግዜ ስፍሓት ዝሓዘ መጽሓፍ እንተሃሊ መጽሓፍ ቅዱስ እዩ ትንቢተ ኢሳይያስ ምዕራፍ 40 ቁጽሪ 6 ጀሚሩ ከምዚ ይብል ድምፂ ኣውጅ በለኒ እንታይ ኢለ ክእውጅ በልኩ ኩሉ ስጋ ዝለበሰ ሳዕሪ እዩ ኩሉ ክብሩ ከዓ ከም ዕንበባ ምድረ በዳ እዩ እስትንፋስ እግዚኣብሔር ይነፍሶሞ ሳዕሩ ይነቅጽ ዕንበባ እውን ይረግፍ ብሓቂ እቲ ህዝቢ ሳዕሪ እዩ ሳዕሩ ይነቅጽ ዕንበባ እውን ይረግፍ ቃል ኣምላኽና ግና ንዘለኣለም ጸኒዑ ይነብር ሕጂ ኣብዚ እቲ ዋና መልእኽቲ እንታይ እዩ ኩሉ ነገር ረጋፊ ምዃኑ ምስ ተዛረበ ቃል ኣምላኽና ግና ንዘለኣለም ጸኒዑ ይነብር ንዘለኣለም ዝብል ቃል ብዙሕ ትርጉም እዩ ዘለዎ ከም ኣብነት ክንሪኦ ከለና ሕጂ ኣብ ዘመን ንሆ ዝነበረ እኳ ክንርኢ ንኽእል ኢና ኣብ መጽሓፍቲ ታሪኽ ከም እንረኽቦ ኢተመይጠቋ እስከ ኣመነት ገማይ ኣይ ቁራ ማይ ኣይ ወይ ድማ እቲ ናይ ጥፍኣት ማይ ክሳብ ዝደርቕ ኣይተመለሰን ኖህ ማይ ነቒጹ ድዩ ኣይነቐፀን እስኪ ነፂፉ ዶ ኣይነፀ ኢሉ ምስ ለኣኾ ብዘለዎ መብረሪ ምስ ረኸበ ወይ ከዓ መኽየዲ ምስ ረኸበ ኣይተመለሰን እዚ እስከ ወይ ከዓ ክሳብ ዝነቅጽ ኣይተመለሰን ማለት ክስካብ መወዳእታ ኣይተመለሰን ምስ ነቐፀማ ኩሎም ካብቲ መርከብ ወፂኦም እዮም ማለት እዩ ክምለስ ኣይከኣለን ወይ ከዓ መልሲ ሒዙ ክመጽእ ኣይከኣለን እዩ እንደገና ሜልኮል ክስካብ ትመውት ኣይወለደትን ድሕሪ ሞት ምውላድ የለን መቸን ኩላህና ንፈልጦ ኢና ስለዚ ክስካብ ትመውት ኣይወለደትን የወለደት ሜልኮል እስከ ዓመ ሞተት ሜልኮል እስካብ ትመውት ኣይወለደትን ድሕሪ ሞት ማይ ትወልድን እኮ ኣብዚ ደሞ ቃል ኣምላኽና ግና ንዘለኣለም ይነብር ክብል ከሎ ንዘለኣለም ክሳብ እዚ ዘየብሉ ማለት እዩ ወይ ከዓ ክስካብ ሰዓት እዚ ክስካብ እዚ እዋን እዚ ኢልካ ክትሕፅሮ ዘይትኽእል ክትውስኖ ዘይትኽእል ክስካብ እዚ ግዜ ዘይበሃለሉ
ንዘለዓለም ቃል ኣምላኽ ከመን እንተኢልና መጽሓፍ ቅዱስ ማለት እዩ ወይ ድማ መጽሓፈ ቃል ኣብ ናይ ማቴዎስ ወንጌል ምዕራፍ 5 መፂና ክንርኢ ከለና ጎይታና መድሓኒትና ኢየሱስ ክርስቶስ ኣብ ዘስተምህረሉ ዝነበረ እዋን ክስታይ ይብል ሰማይን ምድርን ክሓልፍ እዩ ቃለይ ግን ኣይሓልፍን እዩ ሰማይን ምድርን ክሓልፉ እዮም ቃል እግዚኣብሔር ወይ ከዓ ቃል ኣምላኽ ግና ኣይሓልፍን እዩ ስለዚ መጽሓፍ ቅዱስ ካብ መጀመሪኡ ጀሚሩ ክስካብ ዘለዎ መወዳእታ ወይ ከዓ ክስካብቲ ዝኸዶ ክያዱ ናይ መጨረሻ ክያዱ ንዑ ነቱ ናቱ ዘመን ዝወዳደር መጽሓፍ ካልእ የለን እዩ መጽሓፍቲ ኣለዉ እዮም ዝተፈላለዩ መጽሓፍቲ ኣለዉ ግን ዕድሚኦም ምስ መጽሓፍ ቅዱስ ፍጹም ክነጻጸሩ ግን ኣይኽእሉን እዮም ስለዚ መጽሓፍ ቅዱስ ብዝሓዞ ናይ ዕድመ ስፍሓት ካብቶም ካልኦት መጽሓፍቲ ፍሉይ ስለ ዝኾነ ቅዱስ መጽሓፍ ወይ ደሞ ፍሉይ መጽሓፍ ተባሂሉ ክጽዋዕ ክኢሉ ማለት እዩ ራብዓይ እዚ እዩ ሓምሻይ ብዛዕባ ሕሉፉን መጻእን ብርግጸኝነት ዝናገር መጽሓፍ እዩ መጽሓፍ ቅዱስ ብዛዕባ ዝሓለፉ ነገራት ብዛዕባ ዝመጽእ ነገራት ብርግጸኝነት ብዘይምጥርጣር ኣብዚ ምስ ካልእ መጽሓፍ ዋላ ክነነጻጽሮ ንኽእል ኢና ካልኦት መጽሓፍቲ ስለ ሕሉፍ ነገር ክነግሩና ይኽእል እዮም ማለት ስለ ዝረኣይዎ ማለት እዩ ስለ መጻኢ ግን ክነግሩና ኣይክእሉን ወይ ደሞ ሓዲኡ ይፈርሶም ሓዲኡ ብዓይኒ ብኣካል ሪኦም ኣረጋጊጾም ክነግሩና ይኽእሉ እዮም ምክንያቱ ኣብዚ ዓለም እዚ መጽሓፍ ንምድላው ማለት ዝተፈላለየ ነገር ዝገልጽ ንኽተዳሉ ዝተቐመጡ ሰነዳት ወይ ደሞኒ ረቑሕታት ኣለዉ ንኣብነት ክሳብ 3 መረዳእታታት ማለት እዩ ሓደ ሰብ መጽሓፍ ክጽሕፍ እንድሕር ደኣ ኮይኑ ቀዳማይ ስለቲ ክጽሕፎ ዝደለየ ሓሳብ ታሪክ ክጽሕፍ እንድሕር ደለየ ሓደ ሰብ መጀመርያ ኣብቱ ቦታ ንሱ ወይ ከዓ ታሪክ ክጽሕፈሉ ዝደለየ ቦታ ኣብኡ ኸይዱ እቲ ቦታ ብዓይኑ ክርኢ ኣለዎ ቀጺሉ ነቲ ቦታን ነቲ ታሪክ ዝተፈጸመሉ ሰዓት ዝነበሩ ሰባት ደሞ ብደንቢ ዝተፈላለዩ ሰባት ብምጥያቕ መረዳእታ ወይ ድማ መረጃ ክእክብ ኣለዎ ቀጺሉ ካብ ዝተፈላለዩ ሰባት ብኣካል ከይዱ ከምቲ ዝበልክኹም ናፍቱ ክጽሕፈሉ ዝደለየ ነገር ቦታ ብዙሕ ኣስተዋጽኦ ድሕሪ ምስ ገበረ ናብ መጽሓፍ ይኣቱ ማለት እዩ እንታይ ንምባል እዩ እዚ መጽሓፍ እዚ ሒልዓና ከረጋግጸልና ዝኽእል እንታይ እዩ እቲ ብዓይኑ ዝረኣዮ ነገር ከምዚ ኮ ተገይርዮ እዚ ግዜ እዚ ኣብዚ ቦታ እዚ ኢሉ ክገልጸልና ይኽእል እዩ ካብኡ ሓሊፉ ግን ንመጻኢ እንታይ ክፍጠር ክገልጸልና ዝኽእል መንገዲ የብሉን መጽሓፍ ቅዱስ ግን ስለቲ ሕሉፍ ነገር ይገልጽ ስለቲ ዝመጽእ ነገሩን ብርግጸኝነት ጥርጥር ብዘይብሉ ከም ኣብነት ገርና ክንሪኦ ከለና ንኣብነት ናይ ሕሉፍ ክንርኢ ከለና ኣብ ኦሪት ዘፍጥረት ምዕራፍ 3 ከይድኩም ኣንብብዎ ስለ ናይ ኣዳምና ሔዋን ውድቀት ይነግረና ወይ ከዓ ካብ እግዚኣብሔር ካብ ቤት እግዚኣብሔር ምውፃእ ገነት ሲኖም ናብዚ ምድሪ ምስዳድ ስለ መርገም ሔዋን ኣዳምን ይትርከልና ማለት እዩ ምዕራፍ 3 ኦሪት ዘፍጥረት ካብኡ ኣብዚ ኣብ ወንጌል ወይ ከዓ ሓድስ ኪዳን መፂና ክንርኢ ከለና ከዓ ጎይታና ኢየሱስ ክርስቶስ እንታይ ዝብል ኣብ ናይ ማቴዎስ ወንጌል ምዕራፍ 12 ወዲ ሰብ ነቲ ዝጠፍአ በጊዕ ወይ ንዝጠፍአ ክእልሽ መፀ ይብል ክእልሽ ይመፅዩ ወይ ድማ ንጻድቃን ኣይኮንኩን መፅየ ንሓጢኣን ይመፅየ ጎይታና ኢየሱስ ክርስቶስ ዝመጾ ነቲ ቅድሚኡ ዝጠፍአ ኣዳም ተሰቂሉ ከድሕኖ ማለት እዩ ስለዚ መጽሓፍ ቅዱስ ኣዳም ከም ዝጠፍአ ወይ ከዓ ካብ ሕጊ እግዚአብሔር ከም ዝወፀ ንሕሉፍ ታሪክ ይነግረና እንደገና ጎይታና ኢየሱስ ክርስቶስ መጺኡ ንኣዳም ካብቲ ዝወደቀሉ ቦታ ከም ዘድሕኖ ካብቲ ናይ ሲእል ህይወት ከም ዘውጾ ይነግረና ማለት እዩ ነዚ ከም መረጋገፂ ብደንቢ ግልጽ ክገብረልና ዝኽእል
ትንቢተ ኢሳይያስ ምዕራፍ 53 ጀሚርኩም አንብብዎ ንሱ ንህና ቁስሊ ተሸከመ ወይ ከዓ ብቁስሊ ቁስልና ፈወሰ ኣሕወየና ዝብለሎ ኣብ ቅድሚ እቶም ከም ኣብ ቅድሚ ጨጉሩ ዝላጽይዎ በጊዕ ስቕ ዝብል ንሱ እውን ምንም ኣይተዛረበን ብዙሕ ነገር ክገብርና ግን ክዛረቦም ኣይከኣለን ስለዚ መጽሓፍ ቅዱስ ሕሉፍን መጻእን ብርግጸኝነት ክነግረና ወይ ከዓ ክናገር ዝኽእል መጽሓፍ ሓቂ ዝሓዘ መጽሓፍ ስለ ዝኾነ ካብቶም ካልኦት መጽሓፍቲ ፍልይ ኢሉ መጽሓፍ ቅዱስ ወይ ድማ ፍሉይ መጽሓፍ ተባሂሉ ክጽዋዕ ክኢሉ ማለት እዩ እቲ ሻድሻይና ናይ መወዳእታ ድማ ንዝሰምዕዎን ንዝሰዓብዎን ናብ ቅድስና ስለ ዝመርሖም መጽሓፍ ቅዱስ ቅዱስ ተባሂሉ ማለት እዩ ሐዋርያ ቅዱስ ጳውሎስ ናብ ተሰሎንቄ ሰባት ክጽሕፍ ተሎ ከምዚ ይብል ቀዳማይ ተሰሎንቄ ምዕራፍ 4 ቁጽሪ 7 እግዚአብሔር ንቅድስና እምበር ንርክሰት ኣይጸዋዓናን ይብል እግዚአብሔር ጽዋዓና ምንታይ ድዩ መጽዩ ናብ ገዛና ዲዘንኳዕኳዕና እግዚአብሔር ጽዋዓና ከበቕ እዩ ስለዚ እግዚአብሔር ጽዋዓና በመጽሐፍ ቅዱስ እዩ ንሕና መጀመርያ ኣብቲ መጽሐፍ ቅዱስ ዘሎ ናይ እግዚአብሔር ቃል ናይ እግዚአብሔር ጻዊዕ ተቀቢልና አሚንና ናብ እግዚአብሔር ንበጽሕ ስለዚ ንመጽሐፍ ቅዱስ ተኣዘዙ ማለት ንመጽሐፍ ቅዱስ እሺ ዝበለ ሰብ ወይ ከዓ ንመጽሐፍ ቅዱስ ተግባራዊ ዝገበረ ሰብ ንቃል አምላኽ ኣብ ህይወቱ ዝተላበሰ ሰብ ንሱ ናብ ቅድስና እናዓበየ ይኸይድ ወይ ከዓ ብቅድስና ይዓቢ ማለት እዩ ነዚ እውን መጽሐፍ ቅዱስ ንዝሰምዕዎን ንዝስዕብዎን ብትክክለኛ መንገዲ ንዝኽተልዎን ናብ ቅድስና ስለ ዘብጽሕ መጽሐፍ ቅዱስ ቅዱስ ክበሃል ክኢሉ ማለት እዩ ስለዚ እምበኣርከስ መጽሐፍ ቅዱስ ክበሃለሎም ዝኻለ እዞም 6 መንገዲ እዚኣቶም ክንርስዖም የብልናን ቀዳማይ መዳለዊኡ እግዚአብሔር ቅዱስ ስለሆነ መጽሐፍ ቅዱስ ቅዱስ ክበሃል ክኢሉ ካልኣይ ነቶም ጸሓፍቲ መጽሐፍ ቅዱስ እውን ብመሪሕነት መንፈስ ቅዱስ ንኽጽሕፍዎ ዝመረጸ ዝኣዘዘ ዝሓገዘ እግዚአብሔር ቅዱስ ስለ ዝኾነ ቅዱስ ክበሃል ክኢሉ ማለት እዩ ሳልሳይ ብዛዕባ ታሪኽን ሹምን ቅዱሳን ኣስፊሕ ስለ ዝዛረብ ኣብ መጽሐፍ ቅዱስ ኣቲና ምክንያቱ ብዙሕ ቅዱሳን ታሪክ ስለ ንረክብ ናይዚኦም ታሪክ ስለ ዝሓዘ ቅዱስ ክበሃል ክኢሉ ራብዓይ ካብ ካልኦት መጽሓፍቲ ዝዓበየ ዕድመ ስለ ዘለዎ ሓምሻይ ብዛዕባ ሕልፉን ብዛዕባ መጻእን ብርግጸኝነት ምንም ብዘይ ምጥርጣር ካብ ካልእ ሓገዝ ብዘይ ምድላይ ስለ ዝዛረብ ስለ ዝምስክር ቅዱስ ክበሃል ወይ ከዓ ፍሉይ ክበሃል ክኢሉ እቲ ሻድሻይና ናይ መወዳእታ ከዓ ንዝሰምዖ ወይ ድማ ነቲ ዝነገረና ቃል አምላኽ ብሂወት ምንባር ናብ ቅድስና ስለ ዘብጽሕ እዚ መጽሓፍ እዚ ካብቶም ካልኦት መጽሓፍቲ ፍሊሉ ቅዱስ ክበሃል ክኢሉ ማለት እዩ እምበኣርከስ ሓደ ነጥቢ ክልተ እንሪኦ ዘለና መጽሐፍ ቅዱስ ኣብ ህይወትና ወይ ድማ ናይ መጽሐፍ ቅዱስ ባህርያት ኣብ ህይወትና እንታይ ይመስል እንታይ እጃም ኣለዎ ወይ ከዓ መጽሐፍ ቅዱስ ኣብ ህይወትና ክንብል ከለና መጽሐፍ ቅዱስ ናይ ነፍሲ ምግቢ እዩ ኣብ ናይ ማቴዎስ ወንጌል ምዕራፍ 4 ቁጽሪ 4 ሰብ ካብ ኣፍ እግዚአብሔር ብዝወፅእ ቃል እምበር ብእንጀራ ጥራይ ኣይነብርን ይብል ልክዕ ናይ ስጋና ምግቢ እንጀራ ከም ዝኾነ ኩሉ ናይ ነፍስና ምግቢ ድማ ቃል እግዚአብሔር እዩ ሰብ ኩሉ ግዜ ብዘይ ናይ መጽሐፍ ቅዱስ ምኽሪ ብዘይ ናይ እግዚአብሔር ቃል ህይወት ክህልዎ ኣይክእልን እዩ ተንቀሳቃሲ ሬሳ እዩ ዝኸውን ደቂ ሰባት ካብ ቃል አምላኽ እንድሕር ወፂና ተንቀሳቃሲ ሬሳ ማለት እዩ ሞይቱስ ዘይሞተ ሬሳ ስለዚ ቃል እግዚአብሔር ወይ ድማ መጽሐፍ ቅዱስ ናይ ነፍስና ምግቢ እዩ ምግብና እዩ ማለት እዩ ቀፂሉ መጽሐፍ ቅዱስ ንመንገድና ብርሃን እዩ ዝመርሐና እዩ ኣብ ናይ ዳዊት መዝሙር 119 ቁጽሪ 105 ቃልካ ንእግረይ መብራህቲ እዩ
ንመንገደይ ድማ ብርሃን እዩ ይብል ናይ እግዚኣብሔር ቃል ንዓና ብርሃንና እዩ ማለት እዩ መንገድና ይመርሐና እዩ ናብ ዝሓሰብናዮ ማለት ናብ እግዚኣብሔር ናብቲ ናይ ዘለኣለማዊ ገዛና ከብፅሐና ዝኽእል ኣማዕዲና ክንሪአሉ ንኽእል መብራህቲ እዩ ቃል እግዚኣብሔር ማለት ቀፂሉ ሳልሳይ ክልተ ዝኣፉ ኮነ ሰይፊ ዝበልሕ ይብለና ቅዱስ ጳውሎስ ዕብራውያን ምዕራፍ 4 ቁፅሪ 12 ቃል እግዚኣብሔር ሕያውን ዝሰርሕን እዩ ነፍስን መንፈስን መገጣጠምን አንጉዕን ክሳዕ ዝፈላልይ ዝቆርፅ ካብ ክልተ ዝኣፉ ሰይፊ ዝበልሕ እዩ ኣብ ልቢ ከዓ ዝተሰወረ ሓሳብን ድሌትን እውን ፈልዩ ዝምርምር እዩ ቃል እግዚኣብሔር ወይ ድማ መጽሓፍ ቅዱስ ናይ መጽሓፍ ቅዱስ ባህሪ ህይወትና ንፍትሸሉ ወይ ከዓ ህይወትና ዝፍትሽ ማለት ኣብ ህይወትና ውሽጢ ሲ መጽሓፍ ቅዱስ ንዓና በቃ እንታይ ሞዩ ማለት ኣዝዩ ክምርምረና ዝኽእል ካብ ናይ ሓጢኣት ህይወት ወፂና ናብ ናይ ጽድቂ ህይወት ወይ ከዓ መንገዲ ንኽንምራሕ ብር ሓኪሚ ማለት እዩ መጽሓፍ ቅዱስ ንዓና ናይ ነፍስና ሓኪም መጽሓፍ ቅዱስ ስለዚህ ካልእ እንደገና የለምልም ህይወት የለምልም መጽሓፍ ቅዱስ ቀፂሉ የንጽህ ናይ ዮሐንስ ወንጌል ምዕራፍ 15 ቁፅሪ 3 ታይ ዝብል ንስኻትኩም ግና ይብል ናይ ዮሐንስ ወንጌል ምዕራፍ 15 ቁፅሪ 3 ንስኻትኩም ግና ሳላ እቲ ዝነገርኩኹም ቃል ድሮ ንጹሃት ኢኹም መጽሓፍ ቅዱስ መንጽሂ እዩ መጽሓፍ ቅዱስ ቀዳሲ እዩ ከምቲ አንተ ወኽብለ ዝጸናሕኹ መጽሓፍ ቅዱስ ነቶም ብትኽክለኛ ዝሰምዕዎ ዝቅድስ ወይ ከዓ ናብ ቅድስና ዘብጽሕ መጽሓፍ ካብ ምዃኑ ንላዕሊ እንደገና ዘንጽህ እውን እዩ ዘንጽህ ጎይታና ኢየሱስ ከምዚ ይብል ኣነ ንስኻትኩም ግና ሳላት ዝነገርኩኹም ቃል ንጹሃት ኢኹም እና ኣውዚው ከረድአና ዝደለየ ነገር እንታይ እዩ መጽሓፍ ቅዱስ ንህይወትና ናይ ህይወት ሳምና እዩ ወይ ከዓ ኣዝዩ ከንጽህና ዝኽእል ክቀድሰና ዝኽእል ቃል እዩ ቃል ኣምላኽ ማለት ካብዚ ቀፂሉ ጥቕሚ መጽሓፍ ቅዱስ ንኣብነት መጽሓፍ ቅዱስ ብዙሕ ግዜ ክነንብብ ንኽእል ኢና ኢሉ እውን በዚ እውን ንምሃሮ ኣለና ማለት እዩ ጥቕሙ እንታይ እዩ ናይ መጽሓፍ ቅዱስ ጥቕሚ ቅልል ብዝበለ መንገዲ ኣብ 4 ከፊልና እውን ክንሪኦ ንኽእል ኢና ኣብ 4 ክንከፍሎ ንኽእል ኢና እቲ ቀዳማይ እግዚኣብሔር መን ምዃኑ ንምፍላጥ እዩ መጽሓፍ ቅዱስ ክነንብብ እንተለና ናይ መጀመርያ ኣእሙሮና ወይ ከዓ ናይ መጀመርያ ከስብና እግዚአብሔር መን ምዃኑ ምፍላጥ እዩ ዝገርመኩም ኣብ ቤተ ክርስቲያን ውሽጢ ኮይኖም መን እግዚአብሔር መን ካልእ ዝተሓዋወሶም ሰባት ኣለዉ ንምንታይ ናብ መጽሓፍ ቅዱስ መጽኦም ዘይፈልጡ ወይ ከዓ መጽሓፍ ቅዱስ ዘይረኣዩ ማለት እዩ ንኣብነት ሕጂ ኣብ ዝኾነ ገና መጽሓፍ ቅዱስ ዘነበበ ሰብ እንድሕር ኮይኑ ዋላ ሕጂስ ገብርኤል መን እንተልካስ እግዚአብሔር ክብለካ ዝኽእል ትውልዲ ወይ ድማ ክርስቲያን ዘለዋ ቤተ ክርስቲያን እያ ዘላትና ስለዚ መጽሓፍ ቅዱስ ምንባብ እቲ ዓብይ ዕላማና ወይ ድማ እቲ ዋና ጥቕምና እንታይ እግዚአብሔር መን ምዃኑ ምፍላጥ እዩ ኣብዚ ሕዚ ካልእ ብዙሕ ነገር ክንፈልጥ ንኽእል ኢና እግዚአብሔር ዘይምፍላጥ ግን እቲ ዝዓበየ ድንቁርና ወይ ድማ ክሳራ እዩ ምክንያቱ ዓለም ብብዙሕ ነገር ተራቂቃ እያ ብዙሕ ክስርሑ ተባሂሎም ዘይግመቱ
ሰብ ዝሰርሖም ክሳብ ዘይመስሉ ነገራት ኣብዚ ዓለም እዚ ክቀያየሩ ንርኢ ኢና ይኹን ደኣምበር ዓለም ግን ንእግዚአብሔር ኣይፈለጠቶን ስለዚ ናይ መጽሓፍ ቅዱስ ምንባብ ወይ ከዓ መጽሓፍ ቅዱስ ምንባብ እቲ ዋና ዕላምኡ እንታይ እዩ እግዚአብሔር ምን ምዃኑ ምፍላጥ እዩ እግዚአብሔር ካብ ምፍላጥ ንላዕሊ ፍልጠት የለን ስለዚ ወዲ ሰብ ንእግዚአብሔር ከመይ ገይሩ ክፈልጦ ከም ዝኽእል መጽሓፍ ቅዱስ ክነንብብ እንተለና ንረኽቦ ማለት እዩ ኢሉ እውን ወዲ ሰብ ነቲ ተፈጥሮአዊ ፍልጠቱን ምርምሩን ተጠቒሙ ናይ ምንባር ወይ ከዓ ሃልወተ እግዚአብሔር ናብ ምፍላጥን ምእማንን ክበጽሕ ይኽእል እዩ ደቂ ሰባት ብተፈጥሮ ካብ እግዚአብሔር ዝረኸብናዮ ኣእምሮ ወይ ከዓ ፍልጠት ኣለና ነቲ ፍልጠት ንሱ ተጠቒሙ ካብኡ ደግሞ ብስነ ፍጥረት እግዚአብሔር ቅዱስ ጳውሎስ ከምዚ ይብል እቲ ቅድሚ ዓለም ምፍጣር ጀሚሩ ተራእዩ ዘይፈልጥ እግዚአብሔር ብፍጥረቱ ንፍጥረቱ ይፍለጥ ወይ ከዓ ይርአ ይብል ስለዚ ደቂ ሰባት ደግሞ በቲ ዝተዋሃበና ተፈጥሮአዊ ፍልጠት ጌርና እንደገና ጥራይ ንሱን ይኾነን ነቲ ፍልጠት ንሱ ግን ተጠቒምና እንደገና ድማ ነቲ እግዚአብሔር ኣብ ሕድሕድና ዘቐመጦ ኣተሓሳስባ ንዕኡ ብደንቢ ብምክትታል ወይ ከዓ ኣብ ብተግባር ብምውዓል ነቲ ጽቡቕን ስርዓት ዘለዎ ገይሩ ኮይኑ ዝተፈጥረ ብምርኣይ ታሪኽ ብምጽናዕ ነዚ ዓለም እዙይ ነዚ ሕዚ ንነብረሉ ዘለና ዓለም እዙይ ፈጣሪ ከም ዘለዎ ሰራዒ ገዛኢ ተቆጻጻሪ ዝምግብ ዘንብር ፈጣሪ ከም ዘለዎ ግን ምእማን ወይ ከዓ ምፍላጥ ይከኣል እዩ ስለዚ ኣብ ዝተፈላለየ ዘመን ዝተለዓሉ ምሁራት ማለት ፈላስፋታት ዝበሃሉ ወይ ድማ ተመራመርቲ ብኸምዚ ዝበለ መንገዲ ብመጽናዕቲ ማለት ብምርምር ተለዓዒሎም ንእግዚአብሔር ዝበጽሕዎ ኣለው ዘይበጽሕዎ እውን ኣለው ማለት እዩ ማለት ዝበጽሕዎ ክበሃል ከሎ እግዚአብሔር ኣይብጽሓን እዩ ግን ነዚ ዓለም እዚ ዝፈጠረ ግን እግዚአብሔር ከም ዘሎ ዝተረድኡ ሰባት ኣለው ማለት እዩ ንምንታይ ነቲ ብተፈጥሮ ዝተዋሃቦም ፍልጠት ተጠቒሞም እንደገና ነቲ እግዚአብሔር ምልኩዕ ገይሩ ዝፈጠሮ ስነ ተፈጥሮ ተጠቒሞም እግዚአብሔር ከምቲ ንፍጥረቱ ብፍጥረቱ ይፍለጥ ዝተባሃለ ብስነ ፍጥረት ተመራሚሮም ወይ ከዓ ኣጽኒዖም እግዚአብሔር ከም ዘሎ ዝተረድኡ ናብ እግዚአብሔር ዝመጹ ተመራመርቲ እውን ኣለው እዮም እንደገና ናይ ባዕሎም ምርምር ተጠቒሞም ከዓኒ ጭራሹ ዝጠፍኡ ሰባት እውን ኣለው እዮም እዚ ክንርስዕ የብልናን ምክንያቱ ተመራማሪ ኩሉ ተመራሚሩ ንእግዚአብሔር ረኺብዎ ማለት ኣይኮነን ካብቶም ተመራመርቲ ግን ንእግዚአብሔር ዝረኸብዎ ብዙሓት ምሁራን ኣለው ማለት እዩ ናብ እግዚአብሔር ዝመጹ ወይ ድማ ኣብ ነዚ ዓለም እዚ ዝፈጠረ ዘዳለወ ሓደ ፈጣሪ ከም ዘሎ ማለት ንደቂ ሰባት ዘንብር ንዓለም ከም ዘለዎ ጠቕሊሉ ዘምፀአን ዘሕልፍን ዘንብርን ከም ዘሎ ሓደ እግዚአብሔር ከም ዘሎ ናብዚ ህይወት ዝመጹ ደቂ ሰባት ኣለው እዮም ማለት እዩ ስለዚ መጽሓፍ ቅዱስ ምንባብ እቲ ሓደ ጥቕሙ እንታይ እዩ እግዚአብሔር መን ምዃኑ ምፍላጥ ስለዚ እግዚአብሔር ካብ መጀመርያ እውን ንደቂ ሰባት ብተፈጥሮ ዝሃበና ኣእምሮ ኣሎ እዩ ኮይኑ ግን እቲ ኣእምሮ ንሱ ከኣኽለና ግን ስለ ዘይከኣለ ደቂ ሰባት ጭቡጥ ነገር ስለንደሊ ወይ ከዓ ግኡዝ ኣብ ኢድና ንሕዞ ነገር ስለንደሊ እግዚአብሔር ነዚ መጽሓፍ እዚ ንደቂ ሰባት ሂቡ ደኣምበር ቅድሚ መጽሓፍ ቅዱስ ምምጽኡ ኣብ ዘመን ሕጊ ልቦና ደቂ ሰባት ብዝተፈጥራዊ ኣእምሮም ንእግዚአብሔር የምልኽዎ ነይሮም እዮም ብጣዕሚ እንዲያም ብዙሓት ቅዱሳን ነይሮም ኣብቲ ሕጊ ዘይተጻሕፈሉ ኣብቲ መጽሓፍ ዘይነበረሉ ኣብ በዓል ዘመን ኖህ ኸይድና ክንርኢ ንኽእልና በዓል ኣቦና ኖህ ማለት ኣብ መጽሓፍ ቅዱስ ጻድቕ ተባሂሉ ዝተጻሕፈሉ ኣቦ እንበዓል ሎጥ ካልኦት እውን ምዝርዛር ይከኣል ማለት እዩ እዚኣቶም እዚ ኣይትግበሩ ዝብል ዝተጻሕፈ ሕጊ የለን ኣብቲ ሰዓት ንሱ ኮይኑ ግን ኣብ ኣእምሮኦም ግን ዝኾነ ዝተዋህቦም ኣእምሮ ኣሎ ስለዚ ንሱ ብምጥቃም ንእግዚአብሔር
ከስምርዎ ወይ ከዓ ካሕግዝዎ ከለዉ ንሪኢና ይኹን ዳ እምበር እቲ ሕጊ ንሱ ግን ደቂ ሰባት እኹል ኮይኑ ስለ ዘይተረኽበ እግዚኣብሔር እዚ መፅሓፍ እዚ ከዓኒ ሂቡና ማለት እዩ። ስለዚ እዚ መፅሓፍ እዚ ካብ ነንብበሉ ዋና ዕላማ ንእግዚኣብሔር ንምፍላጥ እዩ። እቲ ናይ መጀመርያ ማለት እዩ። ስለዚ ቅዱስ ጳውሎስ እንደገና ሮሜ 10:17 ማለት ሮሜ ምዕራፍ 10 ቁፅሪ 14 ጀሚሩ ከምዚ ዝብል ቃል ኣሎ ማለት እዩ። ስለዚ እቶም ዘይኣምኑስ ከመይ ኢሎም ይፅውዕዎ? ከይሰምዑ ኸ ከመይ ኢሎም ክኣምኑ ይኽእሉ? እምነት ካብ እዩ፣ ምስማዕ እውን ቃል እግዚኣብሔር እዩ። ስለዚ እቶም ዘይኣምኑ ሰባት ከመይ ኢሎም ክፅውዕዎ ይኽእሉ ንእግዚኣብሔር? ከይሰምዑ ኸ ከመይ ኢሎም ክኣምኑ ይኽእሉ? ደግሞ እቲ እምነት ካብ ምስማዕ እዩ፣ ምስማዕ ድማ ቃል እግዚኣብሔር እዩ። እዝኒ ብዙሕ ነገር ይሰምዕ ይኹን ዳ እምበር ሰሚዕናዮ ናብ እግዚኣብሔር ከብፅሐና ዝኽእል ቃል ወይ ድማኒ ተግባር ተሃልዩ እንታይ እዩ? መፅሓፍ ቅዱስ ወይም ድማ ቃል እግዚኣብሔር እዩ ማለት እዩ። ቃል እግዚኣብሔር እዩ። ስለዚ መፅሓፍ ቅዱስ ክነንብብ እንተለና እቲ ናይ መጀመርያ ናይ መፅሓፍ ቅዱስ ናይ ምንባብና ጥቕሚ እግዚኣብሔር መን ምዃኑ ምፍላጥ እዩ። መፅሓፍ ቅዱስ ናይ መን ምዃኑ ማለት እዩ ብሓፂሩ ምክንያቱ ናይ ካልእ ከይኸውን። ስለዚ መፅሓፍ ቅዱስ ክነንብብ እንተለና እግዚኣብሔር መን ምዃኑ ንርዳእ ማለት እግዚኣብሔር ንዓና እንታይ ምዃኑ ኣዝዩ ብዙሕ እዩ። ጥራይ ዘይኮነን እቲ ናይ መጀመርያ ግን መፅሓፍ ቅዱስ ናይ ምንባብና ትርጉሙ እቲ ናይ መጀመርያ እግዚኣብሔር መን ምዃኑ ማለት እዩ። እቲ ካልኣይ መፅሓፍ ቅዱስ መምርሒ ናይ ሂወትና እዩ ዝብል እዩ። እዚ ኣብ ዝቕፅል ግዜና ክንሪኦ ኢና። ንሎማዓንቲ ግን ልክዕ ከም ትሰምዕዎ ፀናሕኹም ነዚ ይመስል መፅሓፍ ቅዱስ ቅዱስ ዝተባህለሉ ምክንያት ወይ ድማ መንገዲ እንታይ ከም ምዃኑ ክስካብ 6 ዝኣኽሉ ነጥብታት ዘርዚርና ክንርኢ ፀኒሕና ኢና። ስለ ዝመሃረና ቅዱስ እግዚኣብሔር ሽሙ ዝኸበረን ዝተመስገነን ይኹን። ሰሚዕና ንምስራሕ የብቅዐና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘሰማ